أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم والعصر إن الإنسان لفي خسر. الله رب العالمين እችን ሱራ መልእክተኛው ላይ መካ እንደተወረደችላቸው ጅምሁሮች አስቀምጠዋል። የተወረደችውም بعد سورة الانشراح ከኢንሽራህ ምዕራፍ በኋላ ተከትላ እንደሆነ ይነገራል ማለት ነው። ሱራይቱ من هم أهل الخسران ومن هم أهل السعادة የኪሳራ ባለቤት መጨረሻቸው ፍጻሜያቸው የሚበላሽባቸውን ሰዎችና በእነሱ ተቃራኒ ያሉትን ደግሞ አህሉ ሰዓዳ የሚባሉትን ሁለቶቹን በንጽጽር ታስቀምጣለች ማለት ነው። ኢማሙ አልአሉሲ ረህመቱላሂ ዐለይሂ እቺ ምዕራፍ አላቂ ሶሪሃ መጠኗ ትንሽ ቢሆንም አጭር ብትሆንም ግን ጀማዓት من العلوم ما ጀማዓት በጣም ብዙ ዒልሞችን ሰብስባለች ብለዋል። እንዳውም ሩያ عن الشافعي ከኢማሙ ሻፊዒ የተወራ አንድ ትምህርት አለ። እሱ ምንድነው? انه قال لو لم ينزل من القرآن غير هذه السورة لكفت الناس ከዚህ ምዕራፍ ውጭ ምንም ሱራ ያልተወረደ ቢሆን እንኳን ካላት ጥልቅ መልእክት አንፃር በቂ ነበረች። لأنها شميلة جميع علوم القرآن የቁርአንን ዒልም ሁሉንም አካታ ይዛለችና ይላሉ። እንግዲህ ሱራዋ በሰፊው አህሉል ኸሳራ ወአህለ ሰዓዳን በደንብ ትዳስሳለች ማለት ነው። يقول الله سبحانه بسم الله الرحمن الرحيم በአላህ ስም እጅግ አዛኝና እጅግ ሩህሩህ በሆነው ወልዐስር እቅሲሙ ቢልዐስር በጊዜያቶች እምላለሁኝ ይላል። አልዐስሩ ሁነ ደህር ማለት ነው። በጊዜ እምላለሁኝ በጊዜ ከሌሎች ነገራቶች አላህ የማለው لأن فيه عبرة للناظر ለሚመለከት ጊዜ የሚያደርገውን ለሚታዘብ ሰው በጣም ብዙ ትምህርት አለበት ማለት ነው። ማለት ምንድነው? በጊዜ ውስጥ የማይነኩ የነበሩ ገናና የነበሩ የሚፈሩ የሚከበሩ የነበሩ በተቃራኒው ተዋርደው በሆነ ጊዜ ባለሀብት ባለጸጋ የነበሩ በድሎት የሚኖሩ በሆነ ጊዜ ደግሞ ሚላስ የሚቀመስ አጥተው በተቃራኒው በድህነት አሩንቃ ውስጥ ተዘፍቀው በማጣት ውስጥ የነበሩ ሰዎች ባዕደሂኒን በሆነ ጊዜ ያ ነገር ተወግዶላቸው በተቃራኒው ይሆናሉ። ይህ በጊዜ ሂደት ውስጥ ጊዜ የሁሉ የበላይ ነው እና በዚህ ጊዜ እምላለሁ ነው የሚለው አላህ Subhanahu Wa Ta'ala። ወይም ዐስር ማለት እዚህ ቦታ ላይ የተሻበት ዐስሩን ነብይ ሰለላሁ ዐለይሂ ወሰለም የመልእክተኛው ጊዜ ባንተ ጊዜና ባንተ ዘመን ይሁንብኝ ማለቱ ነው። የመልእክተኛው ዘመነ ሪሳላቸው ካለፉት ነብያቶች የተሻለ የሁሎችንም ዘመነ ሪሳላ የሚቋጭ ስለሆነ ከዚያ አንፃር ነው የማለበት። ወይም ዐስር ማለት እዚህ ቦታ ላይ ሶላተል ዐስር ራሷ ናት። ሐፊዙ ዐለ ሶላዋቲ ወሶላቲል ውስጣ ወቁሙ ሊላሂ ቃኒቲን እንደተባለው ሶላተል ውስጣ ሶላተል ዐስር ነች። ከሌሎች ሶላቶች የተለየችበትና በዐስር ይሁንብኝ ብሎ የማለበት ሚስጥሩም ይሄው ነው። ኢነል ኢንሳነ ለፊ ኹስር ሰው ሁሉ በኪሳራ ውስጥ ነው ያለው። ሰው ሁሉ በኪሳራ ውስጥ ነው ያለው። አልኹስራኑ አንኑቅሳን ኢንሳን ማለት እዚህ ቦታ ላይ አሊቱን ኢስቲግራቅ ያደርገን ሰው ሁሉ ማለት ነው። ያው በጉድለት ውስጥ ነው ያለው። እድሜውም እየቀነሰ ነው ያለው። ወደ አላህ እየቀረበ ወደ ቀብር እየተጠጋ ነው ያለው። ወይም ኢንሳን የሚለውን ለሰው ሁሉ ማድረጉን ትተን ለካፊር ብቻ አድርገን ኢነል ኢንሳነ ከሃዲ ለፊ ኹስሪን በኪሳራ ውስጥ ነው ያለው። በዚህ ሰዓት ኪሳራ ብሎ ማለት ዘሃቡ ራእሲ ማል الانسان في هلاك نفسه وعمره አንድ ነጋዴ ለማትረፍ ወጥቶ ራእሰል ማሉን የንግዱን ወረቱን ሲያጣ ከሰረ እንደሚባለው ይህ ሰውዬ ደግሞ በአኺራ ሊያገኝ የሚገባውን ነገር ሲያጣ ተውሂድና አመለ ሷሊህን ባለመያዙ ከሰረ ይባላል ማለት ነው።
እሱም بالكفر والمعاصي ኪሳራ ላይ ወደቀ ማለት ነው። إلا الذين آمنوا እነዚያ ያመኑት ሲቀሩ فإنهم ليسوا في خسر وعملوا الصالحات እንዲሁም መልካም ስራ የሰሩት وتواصوا بالحق በእውነት አደራ የተባባሉት وتواصوا بالصبر በትዕግስት አደራ የተባባሉት ሲቀሩ ይላል አላህ Subhanahu Wa Ta'ala። وتواصوا بالحق القرآن ብለዋል። ቁርአን መመሪያችሁ ይሁን ቁርአን የሚለውን ሰሩ የሚከለክለውን ተከልከሉ በሚል ቁርአንን ሰዎች መመሪያቸው አድርገው እንደይዙ አደራ የተባባሉ ማለት ነው ሲሉ እነ ሐሰን አልበስሪ እነ ቀታዳ ደግሞ الحق هنا الإيمان والتوحيد وتواصوا بالحق ብሎ ማለት በሐቅ አደራ የተባባሉት በማለት የተሻበት በኢማንና አላህን በብቸኝነት በማምለክ ማለት ነው ብለዋል። وتواصوا بالصبر በትዕግስት አደራ የተባባሉ ሶብር እንደምታውቁት ሶስት አይነት ነው። አላ አዳኢ الفرائض አላህ Subhanahu Wa Ta'ala እንድንሰራቸው የደነገጋቸው ድንጋጌዎች አሉ። እነሱን በመስራት ሶብር ያስፈልጋል። ወጅናቢ ማናሃ የከለከለውን በመከልከል ሶብር ያስፈልጋል። እንዲሁም አላህ በሚፈትንብን መከራ በማጣት በማግኘቱ አሁንም ሶብር ያስፈልጋል። በሁሉም የሶብር ዘርፎች አደራ እንዲባባሉ ሲያጡ ሶብር እንዲያደርጉ ሲያገኙም ሶብር እንዲያደርጉ አደራ የተባባሉ ማለት ነው። እነዚህ ሲቀሩ እነዚህ በስራው መጀመሪያ ላይ የተጠቀሰው ኪሳራ አያጋጥማቸውም ነው የሚለው አላህ Subhanahu Wa Ta'ala። እቺ ሱራ እንግዲህ ትልቁ መልእክቷ ሰዎችን በአኺራ በሁለት መንገድ ተከፍላለች። ከፊሎቹ የከሰሩ አህለ الشقاوة واهل الخسارة ሲሆኑ الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ደግሞ አህሉ السعادة ናቸው እነሱ ከኪሳራ ከጉድለት ነፃ የሆኑ ናቸው በሚል ወደፊት ከሚያጋጥም ኪሳራ የመዳኛው ብቸኛው መንገድ ኢማን አመለ ሷሊህ እንደሆነ ያስቀምጣል ማለት ነው።